እስቲ እንዴት ተዋወቃችሁ? መንገድ ላይ ተገናኘ ነው። ከዛ በፊት ጓደኛ ነበረኝ። ምክንያት አለሽ የዛ ጊዜ ነው። ከዛ ግን ስንተዋወቅ እሱ በጌታ እንዳልሆነ አወኩ። ጭራሽ በጣም ወደድኳት። እንዴት ነበር አጋጣሚው ጌታን የተቀበላችሁበት? ከዛ ጀምሮ ነው ከልጅነት ጀምሮ ነው ጌታን ያወቅኩት። ምንም አላሰብንበትም። ቀጥታ ነው። ሰላም የተወደዳችሁ ቅዱሳን፣ ይህ በጸጋ ቃል ሙላት ቤተክርስቲያን የዩቲዩብ ቻናል የሚቀርብላችሁ መለከት ሾው ሲሆን በፕሮግራማችን ልዩ ልዩ ሀሳቦችን እያነሳን የምንማማርበት፣ ድንቅ ምስክርነቶችን የምንሰማበት፣ እንደዚሁም ደግሞ ከቅዱሳን ህይወት፣ ከአገልግሎታቸው፣ ከትዳራቸው አጠቃላይ የህይወት ጉዟቸውን የምንማማርበት ይሆናል። ፕሮግራሙን ይዤላችሁ የቀረብኩትኝ እኔ ዲቦራ አፈወርቅ ነኝ። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን። ወደ እንግዶች ያልፋለሁ። በመጀመሪያ ጥሪያችንን አክብራችሁ ስቱዲዮአችን ድረስ ስለተገኛችሁ በጣም አድርጌ አመሰግናለሁ። እስቲ እንተዋወቃችሁ፣ ከስማችሁን ጀምርና አሁን በምን ስራ ላይ ነው ተሰማርታችሁ የምትገኙት? ስሜ ሚጠቅሳ ሽብሩ እባላለሁ። አንድ የግል ኩባንያ ውስጥ ተቀጥሬ የሚሰራ ግለሰብ ነኝ። ስሜ መሰረት አበበ ይባላል። የቤት እመቤት ነኝ። ስለዚህ ማላስቸግር ከሆነ ከዚህ በኋላ ሚዲያና መስያልኩ መቀጠል እችላለሁ። እሺ፣ እንግዲህ የመጀመሪያው ጥያቄ የሚሆነው ምንድነው? እስቲ እንዴት ተዋወቃችሁ? ከመሲ ጋር እንዴት ተገናኛችሁ? አጋጣሚ እንዴት ነበር? እስቲ አስታውሰን። ከባለቤቴ ጋር የተገናኘሁበት ሲቹዌሽን እንዴት ነበረ? ጊዜው በጋላ አካባቢ ላይ ነበረ። በወቅቱ እሷም ወደ ስራዋ እየሄደች እኔም ለሆነ ስራ እየተጓዝኩ መንገድ ላይ የተገናኘ ነው። እንዳጋጣሚ ቀድማ ያየችኝ እሷ ነች። ካየችኝ በኋላ ነው የሆነ ድምፅ ስሰማ ያየዋት። እንዳየዋት ነው ኦልሬዲ በቃ የሆነ ነገር ተሰማኝ። ተከተልኳት። የሆነ ዝናብ ነገር ዘንባል። አይ ቲንክ ሶ ዝናብ የሆነ ጭቃ ነገር የሆነ ነገር አለ። ልትወልቅ ስትል እንዳትወልቂ አላነሳሽም አልኳትና ያው በዛው ተከተልኳት። የተወሰነ መንገድ ሸኘኋት። ስልኳን ካልሰጥሽኝ አልኳት። የለኝም ማለች። እኔ እዚህ ጋር ወጥቼ አልጠብቅሽም፣ ስልክሽን ስጪኝና ልደውልልሽ አልኳት። በግድ ተቀበልኳት። እዛ እንኳን ከዛ ስራ ነው የሚውለው እንዳትደውል ብላኝ ተለየች። ልክ ሰዓቱን ቆጥሬ 10 ሰዓት ተኩል 11 ሰዓት ሲሆን ደወልኩላት። ስራ ሊያስቁም ነበረ። እኔ ግል ስራ ነው፣ አየር ባየር ነበረ የምንቀሳቀሰው። ቋሚ ስራ ስለሌለ 10 ሰዓት ተኩል 11 ሰዓት ላይ ደወልኩላትና ወጣሽ አልኳት። አልወጣሁም አልበላለች። የቅድሙ ልጅ መጥቼ ልውሰድሽ ከዛ አልኳት። አይቻልም አለች። ከዛ እንደምንም ሄድኩና እዛው ሰፈር ጠበቅኳት። 11 ሰዓት ተኩል አካባቢ እጄ 12 ተኩል ምናምን ነው የወጣችው ከስራ። ስትወጣ አገኘኋት። ሻይ ቡና ብለን እናወራለን ብለን አስፈቅጃት ይዣት ወደ ከተማ ሄድኩ። አወራን ምናምን ስለወደድኳት ብቻ ታሪኬን ነገርኳት። ሁሉም ምንም ነገር ሳይቀር በአንድ ቀን በዛ ምንም ነገር ሳይቀር፣ ምክንያቱም ልቤ ውስጥ አርፋለች። በቃ በአንድ ነገርኳት። አላመነችም ይሁን አምናለች ይሁን ደህና ሁን ብላ ግብዣዬን ተቀብላኝ ወደቤት። በሰላም መግባቷን ካረጋገጥኩ በኋላ አደር። በሶስተኛው ቀን አወራን የተወሰነ። በሳምንት ውስጥ በእኔ ጓደኛ ምናምን የሚባል ነገር አለ። ትዳርና ትዳር እንደ ሌሎቹ ጓደኛ ምናምን ጨዋታ አለው ካልክ እዚህ ጋር ቤቴን አሳየች። ዋው በጣም ወደድኳት። ጭራሽ በጣም ወደድኳት። ምክንያቱም በቃ ቁርጥ ያለ ነገር ነው የተናገረኝ። ቤቴን አሳየች ስትለኝ እኔ አማኝ አልነበርኩም በዛን ሰዓት። እሺ ነኝ ቋት ቤቴን ወሰድኳት። የሆነ ምሳ ነገር ጋብዝኳት። ብቻዬን ነበር የምኖረው። ከዛ በኋላ በቃ ተጀመረ። እንግዲህ ሚዲያ ሲያወራ
እኔ ጓደኝነትም ምንም አልፈልግም፣ ቀጥታ ወደ ትዳር መግባት ነው ፈልገዋለች። ምክንያት አለሽ የዛ ጊዜ ነው? ያው እኔ እንደዛ ያልኩበት ምክንያት አንደኛ ከዛ በፊት ጓደኛ ነበረኝ። ያደግኩት በቸርች ነው። የ8 ዓመት ልጅ ሆኜ ነው ቸርች የገባሁት እና በዛው ነው ሌላ እንደዚህ አላቅም የማውቀው ነገር ስለሌለ ጓደኛ ነበረኝ። ልክ ከእሱ ጋር እንድትጣላ ነው ከሚዴ ጋር የተዋወቅኩት እና በዛ ላይ እያለሁ ለፍጹም መቆየት አልፈልግም ነበር። ማለት ማግባት ካለብኝ ቶሎ ማግባት፣ አለዛ ጓደኛ የሚባል ነገር መያዝ አልፈልግም። ከእሱ ጋር በተዋወቅን ሰዓት እሱ በጌታ አልነበረም። ስለዚህ ያው እሱንም ታሪኩን አላውቅም። ያው በመጀመሪያ ስናወራ ስለ ሌላ ነገር ስለሆነ ያወራነው በጌታ መሆኑን አላውቅም ነበር። ከዛ ግን ስንተዋወቅ እሱ በጌታ እንዳልሆነ አወኩ። ከዛ እኔ በጌታ ነኝ ያልኩት እንዲህ ያው ቸርች እንሄድ ነበረ እና የተዋወቅነው ያው እሱ እንዳለው ነው 2006 መጨረሻ አካባቢ ነው የተዋወቅነው። ከዛ 2007 ነው የተጋባነው። 2007 ተጋባን። አሁን በትዳር ስንት ጊዜ ሆናችሁ ማለት ነው? አሁን በትዳር 10 ዓመት 3 ልጆች አፍርተናል። 3 ልጆች ማን ማን ይባላሉ? የመጀመሪያው ፌኒት ሚደቅሶ፣ ሁለተኛው ሜሮን ሚደቅሶ፣ ሶስተኛው ደግሞ ኬናት ሚደቅሶ ይባላል። በጣም ደስ ይላል። እንግዲህ በትዳር ውስጥ ሲኖር መቼም ተግዳሮቶች አይጠፉም። ሁሉ ነገር አልጋ ባልጋ አይሆንም እና የገጠማችሁ ተግዳሮት በትዳር ውስጥ 10 ዓመት ጊዜ ስታሳልፉ የገጠማችሁ ተግዳሮት ሌሎችን ያስተምራል የምትሉት ከዛ በእግዚአብሔር እርዳታ ያለፋችሁትን እስኪ አካፍሉ። ምንድነው እኔና እሷ ከተጋባን ከ3 ወር በኋላ አረገዘች። ህይወት ተጀመረ። ምክንያቱም ኃላፊነት አሁን ልክ እሷን አግብቼ ከ1 ወር ነው ከምናምን በኋላ ቋሚ ስራ አገኘሁ። ስራ ያስኩ ማለት ነው። ልክ ስራ ይዤ ከ1 ወር ምናምን በኋላ አረገዝኩ ብላ ደወለች። ከከተማ ውጪ ነበር ስራ። አረገዝኩ ብላ ደወለችልኝ። በቃ ምን ልመልስላት? ምን ከአክስቴ ልጅ ጋር ነበር የሄደችው። ምን ልመልስላት? ለምን ዝግጁ አልነበር? አይደለም ደስታ፣ ፍርሃት የሆነ ነገር ተቀላቀለብኝ። በቃ ደንግጬ ማለት ደስታ በቃ የሌለ ደስታ ውስጥ ነበርኩና ሰርፕራይዝ ሆንኩ። በቃ ደስ ብሎኝ ተረጋጊ በቃ አልኩት። አሁን በቃ ለራሴ መኖር የሚባል ነገር አበቃ። ተጀመረ ህይወት። ህይወትን እንዴት መምራት እንዳለብኝ ኃላፊነት መጣ ማለት ነው። እዛ ከ9 ወር በኋላ ልጄ ተወለደች። ሌላ ታሪክ ተከሰተ። በዚህ መሃል ብዙ እንቅፋቶች፣ ብዙ ቻሌንጆች ነበሩ። ብዙ በዛም ጊዜ ውስጥ ወልዳ አርግዛ እስከምትወልድ ድረስ ብዙ ቻሌንጆች። ያው በትዳር ውስጥ ይሄን ታሟላለሽ፣ ይሄን አታሟይ፣ ይሄን ታሟላለሽ። ገና እኔና እሷ በባህሪ አንድ ላይ የሆነ ነው። ቻሌንጆች ብዙ ቻሌንጆች ነበሩና ያንን ተቋቁመን ቤት ኪራይ አለ፣ ምን አለ፣ ደሞዝ ትንሽ ነው። እሷም የሆነ ስራ ትሰራለች፣ የእሷም ትንሽ ነው። አንድ ላይ መጥቶ ትንሽ ነው፣ ግን በእግዚአብሔር ቸርነት በጣም እንኖር ነበር። እኔ ቸርች ሄዳለሁ፣ ከቸርች እወጣለሁ፣ እሄዳለሁ፣ እወጣለሁ። እሷ ቋሚ ናት። በዛ መሃል ውስጤ ሁል ጊዜ ይነካካኛል። ይሄ ቻሌንጆች ለምን ወደ ህይወቴ ይመጣሉ? ምንድነው? ምን አድርጌ ነው? እሷ በጣም ትጸልያለች፣ በጣም ትተጋለች። ያ የምትተጋው ትጋት እኔን ቻሌንጅ ያደርገኛል። አይበቃኝም ብር ለእሷ ልካለው፣ እመጣለሁ። በቃ ረጅም ጊዜ ይዛ ነበር የነበርከው? ረጅም ጊዜ ይዛ ነበር። ቻሌንጆች በዛ ውስጥ ያጋጠሙኝ ያው አለፈ። ልጅቷም ተወለደች። እሺ መስዬ ወደ አንቺ ልምጣና ፓስተር ኤርሚያስ ብዙ በጋብቻ ትምህርቶቹ ይታወቃል እና ብዙዎች ደግሞ ተጠቅመዋል፣ የትዳር ህይወታቸውን ለውጠውበታል እና እስቲ የፓስተር ኤርሚያስ ትምህርቶች፣ የጋብቻ ትምህርቶች በእናንተስ የትዳር ህይወት ውስጥ ምን አይነት ለውጥ አምጥተዋል? እሺ አመሰግናለሁ። በፓስተር የጋብቻ ትምህርት ያገኘሁት ለህይወቴ ለትዳሬ ብዙ ነገር ጠቅሞኛል።
እሱ ምንድነው እሱ አንደኛ ትዳሬን እንድመራ መጽሐፍ ቅዱሳዊ ሴት እንድሆን አድርጎኛል። ማለት ትክክለኛ ባሌን እንዳቅ ለሱ እንዴት መገዛት እንዳለብኝ ብዙ ነገር ተምሬያለሁ ከፓስተር። እንደገና ደግሞ በአመት አንድ ጊዜ ጥንዶች ፕሮግራም ይካሄዳል። በዛ ላይ የሚሰጠው ትምህርት የምናሳልፈው ጊዜ በቃ የሚገርም ጊዜ ነው። በቃ ማለት ቤታችን የማንሰጠውን ለባላችን ፍቅር የማንሰጠውን እዛ ጋር የምናይበት የምንሰጥበት። እኔ ትምህርቱን ከተማርኩ በኋላ ለባለቤቴ ያለኝ ፍቅር በጣም ተለይቷል። እንደገና ፍቅራችን ጨምሯል። ብዙ ነገር በቃ ማለት በፊት ከምወደው ይልቅ ትምህርቱን ከተማርኩ በኋላ በየአመቱ ነው እየጨመረብኝ ያለና በቃ የሚገርም ትምህርት ነው ፓስተር የሚያስተምረን ማለት ነው ስለ ጋብቻ። እሺ ጊዜው ረጅም ነበረ። በአንድ እህታችን አማካኝነት ወደ ጸጋው ቃል ሙላት ወደ ፓስተር ኤርሚያስ ጋር መጣሁ። የሚገርም ፓስተር ነው። ጥሩ ትምህርት ነው የሚያስተምረው። እዛ ነውና ታቀፉ የሚል በአንድ እህታችን አማካኝነት መልእክት መጣለን። ምንም አላሰብንበትም። ቀጥታ መልእክት አነጋገረን። ፓስተር ያው በንግግር ያምናል። እውነታውን በጣም ያነጋግርሻል እና አወራን። ስናወራ ያለውን ሪያሊቲ ነገርኩት። እንዲህ ዩኒቨርሲቲ እዚህ ሆኜ ቸርች ሄዳለሁ፣ ግን ጌታን አልተቀበልኩም፣ አመልካለሁ። ከዛ ስለዚህ አሁን ምን ማድረግ አለብን? ትምህርት መማር አለብን። ከተማርክ በኋላ ትጠመቃለህ፣ ከዛ እኛ ማለት ነው የሚል ጥያቄ ያመጣልኝ። እሺ እሷን ስለ ጋብቻ ትማራላችሁ አንድ ላይ። እሷ አሁን ይሄኛውን ትምህርት ጨርስ፣ አንቺ ጉባኤ ተካፋይ አላት። ከዛ ተጀመረ። አንድ ወንድም አደረገልኝ። እሱ ወንድም አስተማረኝ፣ ደህንነት አስተማረኝ። ተጠመቅኩ። የፓስተር ትምህርት ጀመርኩ። በጣም በሚገርም ሁኔታ አስተምሮ ሲጨርስ ምን አገኘ እንዴት ነበር ይለኛል። ያን ጊዜ እንደዛ የሚለኝ ጥያቄዎች ውስጥ ያሉ እስከዛሬ ድረስ አሁንም ይላል። ጥሩ ነገር አገኘ ይለኛል። ከሱ ሁሉ ጊዜ ጥሩ ነገር እንደማገኝ ያውቃል። ነገር ግን ደግሞ ጠይቀኝ። ሰርፕራይዝ የሚያደርገኝ እሱ። ከዛ ስለ ጋብቻ መማር ጀመር። በሚገርም ሁኔታ ስለ ጋብቻ ተማር። እዛው ቸርች ውስጥ ስለ ታድሶ አደረገልን። ተጋብተን ወደዚህ ስለመጣን ታድሶ አደረገልን። ታድሶ ካደረገልን በኋላ በቃ ነገሮች ተቀየሩ። በኑሮ የተቀየረ፣ አስተዳደግ የተቀየረ፣ አስተሳሰብ የተቀየረ። ምክንያቱም በጣም ትምህርቶቹ ለየት ያለ ትምህርት ነው የሚያስተምረው። ረገጥ አድርጎ ያስተምራል። ጋብቻ ላይ የሚሰጣቸው ትምህርቶች ግልጸኝነት፣ ለባለቤቴ ምን አይነት ባል መሆን እንዳለብኝ በግልጽ ነው የሚያስተምረውና ያው እሱን ነገር እኔ ትዳር ውስጥ ጋብቻ ውስጥ ስላለሁት ክፍተቶችን አውቃቸዋለሁ። እሱ ሲያስተምር ክፍተቱን በደንብ ስለማቅ እንዳለ ነው የምጠቀመው። ምክንያቱም መንፈሳዊ አባቴ አድርጌ ተቀብዬዋለሁ። ሲያስተምር እያንዳንዱን ነገር ምን አይነት ለባለቤቴ አክብሮት መስጠት እንዳለብኝ፣ እንዴት መንከባከብ እንዳለብኝ፣ ከሷ ጥሩ ፍቅር ለማግኘት ከኔ ምን ማድረግ እንዳለብኝ ተማርኩ። በጥንዶች ቀን የምናሳልፋቸው ቀን ደግሞ በጣም ልዩ ጊዜ፣ ግልጸኝነት በተሞላበት ለባለቤቴ በጣም የመጀመሪያ ቀን የፍቅር ጥያቄ ያቀረብኩበትን እዛን ላይ ደግሞ ምን አይነት የፍቅር ጥያቄ እንደማቀርብላት በፊት ለፊት ህዝብ ፊት፣ ያኔ በድብቅ የነበረው አሁን ህዝብ ፊት ስለሷ እንድገልጽ እንድናገር ያስተማረኝ፣ አንደበቴን የከፈተ ከዚያ በላይ የተሰጠኝ አባቴ ነውና ትምህርቶቹን 1 2 3 ብዬ አልገልጸውም። ምክንያቱም እሱ ሲያስተምር ጋብቻ ላይ እግዚአብሔር ጠበቃ፣ ጋብቻ ከእግዚአብሔር ጥብቅና አለው። አስበሻል? አንድ ሰው ጠበቃ አለው ሲባል ራሱ አይናገርም።
የሚናገርለት ሶስተኛ አካል አለ ማለት ነው። እንደሱ ሆኖ የሚናገርለት አካል አለ። ስለዚህ እኔ ጋብቻዬ ላይ ያመጣሁት ለውጥ እግዚአብሔር ስለ ጋብቻ እንደሚከራከር ጠበቃ እንደሚቆምለት አስተምሮ ገና ባለቤቴን ሳያት እግዚአብሔር ይታየኛል። ስለ እውነት ችግሮች ጠፍቶ አይደለም፣ ሳንነጋገር ቀርተን አይደለም። እንነጋገራለን፣ በሰፊው እንጣላለን። ነገር ግን ከጥሉ በስተጀርባ ደግሞ እግዚአብሔር ይታያል። ትምህርቱ ውስጤ ስለቀረ እግዚአብሔር ጠበቃው አለ ይሄ ጋብቻ ላይ። ስለዚህ ይሄ ጋብቻ ላይ እኔ ካሾፍኩ ተጠያቂ እንላለን እና እግዚአብሔር በጋብቻ ላይ ደግሞ ግልጽ የሆነ ምን አለው እቅድ አለ። ያንን እቅድ ከእግዚአብሔር ማበላሸት አልፈልግም። እሱ ይታየኛልና ትምህርቱ ውስጤ ላይ በቃ ምን ብዬ እነግርሻለሁ፣ በቤቴ ውስጥ ለውጥ አመጣ። አንሶ በዚህ 3 ዓመት 2 ዓመት ውስጥ ልነግርሽ አልችልም። እኔ ትንሽ ወደ ፓስተር በተጠጋው ቁጥር በእጥፍ አተርፋለሁ። በእጥፍ አንድ ቀን እሱ ጋር ሳሳልፍ ወር ማልሰራውን ስራ ቢሮ ውስጥ እሰራለሁ። ከምንድነው እሱ ከሚያስተምራቸው ትምህርቶች ስለ ትዕግስት ሲያስተምር፣ ስለ እምነት ሲያስተምር፣ እምነት ያው የሚለካው በችግር ላይ ነው፣ በማዕበል ላይ ነው። የሆነ ችግር ውስጥ ስትገጥሚ ነው ስለ እምነት የምታውቂ፣ ወይ ገደል አፋፍ ላይ ስትሆኝ ነው ስለ እምነት የምታውቂ። እሱ ስለ እምነት ሲያስተምር እምነት አሁን ምንም ላይመስላችሁ ይችላል። ነገር ግን በችግር አፋፍ ላይ ስትሆኑ ያኔ ልባችሁን አዳምጡ። በጣም የሚገርም ምንም ላይመስለን ይችላል። አሁን እዚህ ጋር ቁጭ እየሰራና የሆነ ችግር ሲያጋጥመኝ ቆም ብዬ ራሴን አዳምጣለሁ። ፓስተር ያስተማሪ እምነት። ስለዚህ በእግዚአብሔር መታመን አለብኝ፣ ልቤን ለእግዚአብሔር መክፈት አለብኝ ብዬ አስባለሁ። ያንን ሳስብ ኢሚዲየትሊ ወደኋላ መለሳለሁ። ልወስን ያሰብኩትን ነገር ተረጋግቼ እንድወስን ብዙ ጊዜ ይለኛል እሱ። በተወሰነ ጊዜ ስንገናኝ፣ በስራም ስንገናኝ ለጩኸቶች ሁሉ መልስ አትስጥ፣ ስራውን ቀጥል። በጣም የሚገርም አባባል። ምክንያቱም ለጩኸቶች ሁሉ መልስ በሰጠው ቁጥር ሐሳቤን እየበታተንኩ ስለሚሄድ ያንን ሐሳብ እንድሰበስብ፣ ተረጋግቼ እንድወስን፣ ነገ የሚያስቆጨኝን ነገር ውሳኔ እንዳልወስን፣ ወዳጆች እንዳላጣ፣ ጥሩ ጓደኞችን እንዳላጣ፣ ቤተሰብ እንዳላጣ ተረጋግቼ እንድወስን ትምህርቶቹ ረድተዋል። በጣም ብዙ ችግሮች በነበሩበት ከቸርች በጣም ርቀን በነበርንበት ሰዓት በርቀት ገደብ 1 ሳምንት መተን 2ኛ ሳምንት እንቀራለንና ያንን ጋፕ እንዳንፈጠር በቤታችን ድረስ ደጋግሞ ይመጣል ሰው ይዞ። እኔና ፓስተር ነው ትምህርቱ ስለሚማርከኝ በጣም የምማረው። ከዛ ስብዕና ነው አሳየኝ፣ ትክክለኛ እረኛ መሆኑን አሳየኝ። መጽሐፍ ቅዱስ ምንድነው ነው እኛ በጠፋንበት ሰዓት ነው እሱ የሚፈልገን። መጽሐፍ ቅዱስ ሲናገር እረኛ በማጣታቸው ተበተኑ ይላል፣ ለምድርም አራዊት መብል ሆኑ ይላል። ከዛ መጨረሻ ተበተኑ ይላል። ማለት ኪሎ ሜትር ከከተማ ትንሽ ወጣ ብለን ወደ ቤተሰቦቼ ቀረብ የሚለው ጋር ነበር የገባ ነውና ርቀን አውቶማቲካሊ ከቸርች እንመጣለን። ዲስታንሱ ቆሞ ይባላል፣ ግን እሱ ያ አልገደበም። እዛ ድረስ ሊፈልገን፣ እዛ ድረስ አንድ መንጋ አለኝ ብሎ ሲፈልገን እኛ ለምን እሱ እዚህ ጋር ስራውን ክብሩን ትቶ እዚህ ድረስ ከመጣ እኛ መምጣት አለብን የሚለው ውስጤ በቃ ተቀምጠ። ከዚህ በኋላ በምንም ተአምር ከቸርች ጋር ከፓስተር ጋር ያለኝን ግንኙነት ማደስ ማጠንከር አለብኝ የሚል ውሳኔ መጣ። ተነጋገርን ከባለቤቴ ጋር። እሱ እዚህ ድረስ እየለፋ እየመጣ ካለ ከኛ ምንም ፈልጎ ሳይሆን ከኛ ህብረትን ፈልጎ እኛ እንዳንጠፋ ፈልጎ የሚል ውስጥ የመጣ። ተነጋገርን። አሁን ልክ መሄድ አለብን፣ መከታተል አለብን ውስጥ ጀመረ። ከዛ የሆነው ቅድም የተናገርኩት ነው። ቤታችን ውስጥ ትልቅ ለውጥ፣ አሁን ያለንበት ደረጃ እንድንደርስ ያደረገ የሱ አቅም፣ የሱ እርዳታ፣
ከእግዚአብሔር ለኛ በቃ በትክክል ለኛ ቤተሰብ ለኔ ቤተሰብ አብሶ በትክክል የተሰጠ አባት ነው የሚገልጸው። አመሰግናለሁ። በጣም ደስ የሚል ነገር ነው። ስለሁሉም እግዚአብሔር የተመሰገነ ይሁን። አሁን ምን አይነት ሰዓት ላይ ደርሰናል? እርስ በርስ ፍቅራችሁን የምትገላለጹበት ሰዓት ላይ ነው። ወደ ሌሎች ጥያቄዎች ከመሄዴ በፊት እስቲ ከመሲን ጀምርና ለሚዲያ ያለሽን ፍቅር በዚሁ አጋጣሚ ማመስገን የምትፈልጊ ከሆነ ሚዲያ እድል ልስጥሽ። እሺ ወዴ በጣም ነው የምወድህ፣ በጣም ነው የማከብርህ። የልጆች አባት ነህ እና በጣም ነው የምወድህ። ሺህ ዓመት ኑርልኝ። እሺ መስዬ እንግዲህ እንዲህ ባለ መልኩ ፍቅሯን ገልጻለች። አሁን ደግሞ ሚዲያ አንተ ተራ ነው። እስቲ ፍቅርን ግለጽልኝ። እኔ ባለቤቴን ያው በጣም በሚገርም ሁኔታ ካገባዋት መጽሐፍ ቅዱስን ካወቅኩ እያወቅኩም እያለው በጣም ነው ፍቅር እየጨመረ የመጣው። መጽሐፍ ቅዱስ ሲናገር ወንድሞች ሆይ ክርስቶስ ቤተክርስቲያንን እንደሚወዳት ሚስቶቻችሁን ውደዱ ይላል። ያ ማለት ምንድን ነው? ክርስቶስ ቤተክርስቲያንን ከወደደ እኔ ባለቤቴን የማልወድባት የማላፈቅርበት ምንም ምክንያት የለም። ምክንያቱም ክርስቶስ ያንን ጸጋ ስለሰጠ ያንን ክብሩን ስለሰጠ። ስለዚህ ውዴ ባለቤቴ በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። የልጆቼ እናት መከራን ከኔ ጋር የተጋፈጥሽው ይሄ ጎደለ ይሄ ጠፋ ብለሽ እኔን ሳታሰቃይኝ በፍቅር ሆዴ እያልሽኝ ትዳራችንን 10 ዓመት ያክል አስቆጥረናል። ያንን ከኔ ጋር የትኛውም አይነት ቻሌንጁን በመወጣት ከኔ ጋር ጥሩ ሚስት፣ ጥሩ አስተዋይ፣ በቃ ፍቅሯን እስከ ጥግ እያሳየችኝ በሚገርምሽ የሆነ ነገር ተነጋግረን እንዴት የባልና ሚስት ድምፅ ከቤት ውጭ ይወጣል ትላለች። የሚገርም ማለት ሰው ይጣላል፣ ባልና ሚስት በምንም ታም እንኳን ባልና ሚስት ይሄ ሁለታችን እግራችን ይጋጫል። የራሳችን እኛ ሁለት ወገን ነን፣ አንድ ስጋ ብንሆንም ትጋጫለች። ስትጋጭ ዝምታን ትመርጣለች። ቆይ ወደ ተረጋጋ ትላለች፣ ወደ ሌላ ስራ እና ከዛ በኋላ ቅድም ምን ሆነ ነው ትላለች። በሚገርም ሁኔታና የባልና ድምፅ ወደ ሌላ ሰው ጋር መውጣት የለበት። ለሌላ ሰው አርያ መሆን አለብን እንጂ ሌላውን ሰው መረበሽ የለብን። ለሌላው እንቅፋት መሆን የለብን። እኛ ክርስቲያኖች ነን ትላለች። ያ ውስጤን ገዝቷል። አሁንም 1000 ዓመት ነው እግዚአብሔር ብርክ ያርግሽ። የልጆቼ እናት በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። ከወንድማችን ሚደቅሳና ከታችን መሰረት ጋር በጣም ጥሩ ቆይታ እያሳለፍን ያለ ነው። ከትዳር ርዕሶች ደግሞ ወጣ ብለን ይህንን ውድ ጌታ እንዴት አገኛችሁት? እንዴት ነበር አጋጣሚ ጌታን የተቀበላችሁበት? እንደገና በክርስትና ደግሞ ምን ያክል ጊዜ ያሳለፋችሁ? እዚሁ አዳማ ጫፍ ላይ ነው ተወልጄ ያደግኩት። አሁን ተካዲ ቀበሌ የምትባል ተካዲ ወረዳ የምትባል ቦታ ላይ ብዙ ጓደኞቼ እዚሁ ከተማ ነው ያሉት። ጌታን የዛሬ 10 ዓመት ሲቀበል ብዙ ተግዳሮቶች ነበሩ። ምክንያቱም ወስኜ ሲገባ በባለቤቴ አማካኝነት ብዙ ጓደኞችን ሉዝ ማድረግ አለብኝ፣ ብዙ ሪሌሽን ከት ማድረግ አለብኝ። ያ ደግሞ ብዙ ፍርሃት ውስጤ ያሳድራል እና ያንን ሁሉ ተቋቁሜ ከታረኩት ተለየዋቸው። ህይወቴን ኑሮዬን ከጌታና ከባለቤቴ ጋር አረኩት። በቃ መንገዴን ቀየርኩ። መንገዴን ቀይሬ ከሱ ጋር በሚሆንበት ሰዓት ያው ውጣ ውረዶች አሉ፣ በጣም ብዙ ውጣ ውረዶች አሉ። ምክንያቱም እንደ ዛሬ እምነቴ ጸና አይደለም። ያኔ ገና ብዙ በቃ ከሰይጣን ጋር ከገንት ጋር ብዙ ጫናዎች ብዙ እንቅስቃሴዎች በነበሩበት ሰዓት ስለነበረ ወደኋላ ሊመልሰኝ ይታገል ስለነበረ በፓስተር ኤልሚ አማካኝነት በትምህርቱ አማካኝነት ከጌታ ጋር መቆየት ችያለሁ። እግዚአብሔር ይመስገን።
ፍቅሩ ዘላለማዊ ነው። አሁን በጣም በቃ ሙሉ ሰው ሆኜ ያንን ጊዜ ሳስታውስ እገረማለሁ። ወደኋላ ብቀር ኑሮ እዚህ አልደርስም እላለሁና በጣም በቃ አሁን ያለሁበትንና ያኔ የነበረውን ሳወዳድር ሰርፕራይዝ ነው የምሆነው። ምክንያቱም እሷን ሳገባት ምን አይነት ህይወት ውስጥ ሆነን እንደተጋባን እግዚአብሔርና እኛ እናውቃለን። ዛሬ ላይ ደግሞ ስናይ ሰማይና ምድር ነው። ይህንን ያደረገው ጌታ ነው። ይህንን ያደረገ ጥሩ ትምህርት በመማራችን ነው። ይህንን ያደረገ አንድ ስፍራ በመኖራችን ነው። እግዚአብሔር የተመሰገነ ይሄ ከልጅነቴ ጀምሮ በጌታ ቤት ነው ያደግኩት። ቤተሰቦቼ አማኞች አይደለም እና ኮምፓሽን የሚባል ድርጅት ነበረ። እዛ ውስጥ የክርስቲያኖች ድርጅት ነው። ከዛ አማካኝነት ነው እኔ ወደ ጌታ የመጣሁት ማለት ነው። እና ከዛ ጀምሮ ነው ከልጅነቴ ጀምሮ ነው ጌታን ያወቅኩት። ስለዚህ አሁን ደግሞ 20 ዓመት ይሆነኛል በጌታ ማለት ነው። እና ከዛም በኋላ ነው እንግዲህ እየኖርኩ እግዚአብሔር ይረዳኝ ያለ። እሺ ሜቢ ጌታን በማግኘት ሂደት ውስጥ መሲ ምን ያክል አግዛሃለች? እንደገና ደግሞ ጌታን የተቀበልከው እውነት ለመሲ ብለህ ነው ወይስ የእውነት ገብቶክ ነው? እሺ ቅድም እንደተናገርኩት ያው ቤተክርስቲያን ሄዳለሁ። ነገር ግን ቤተክርስቲያን ውስጥ ለመቅረት በትክክል ጌታን አውቄ ለመሄድ ውስጥ አልፈቀደም ነበር። ያኔ ረጅም ጊዜ ነበረ። ዩኒቨርሲቲም እየተማርኩ ሄድ ነበረ። አምልኮ ደስ ስለሚለኝ አምልኬ ሳልማር እወጣለሁ። ያዘኝም ሰው አልነበረም እና በነፃነት ሄዳለሁ። አምልኮ ሲያልቅ እወጣለሁ። እዚህም ከተማው በዛ መሀል ከውዷ ባለቤቴ ጋር የተገናኘውና ስገናኝ እኔ በጌታ ነኝ፣ ስለዚህ ቸርች መሄድ አለብን። ቸርች መሄድ ችግር የለብኝም እሄዳለሁ። እኔ ስትለኝ እሄዳለሁ። በመሀል የሆነ ምክንያት ፈጥሬ እወጣለሁ። ውስጥ አለ ማለት ነው ጌታ። ነገር ግን ይሄ መታቀፍ መያዝ የሚለውን ነገር ነው ያልተመቸኝ። በጣም ብዙ ጓደኞች ስላሉ ረጅም ሰዓት ቸርች ውስጥ መቆየቱ አልተመቸኝም ነበር ያለና የሷ እርዳታ አለ። እሷን ያለማጣት ቸርች መሄድ አለብኝ ግዴታ፣ ፍቅሩ ስላለ። አሁን ጫናው እየበረታ መጣ። በፊት በቃ ለመዝናናትም ለማምለክም አምልኮ ደስ ስለሚለኝ እሄዳለሁ። አሁን ከአምልኮ በስተጀርባ ደግሞ የሷ ጥንካሬ መጣ። መሄድ አለብኝ ቸርች ግዴታ። አሁን አንድ ላይ ለመኖር እያሰብን ነው። ግዴታ መሄድ አለብኝ ቸርች። ትምህርት መያዝ አለብን ስትለኝ በፍጹም አልተያዝኩላትም። በዛ መሀል እንትን አለ፣ ቻሌንጆች መጡ። ጠነከረች እሷ። በቃ ወደ ቸርች መጣ። ወደ ቸርች ስመጣ ጌታ ውስጥ ይገባ። ያ ገባ ወጣ የሚለው ጊዜ አበቃ። ልክ ውስጤ ሲገባ ማአት ቻሌንጆች መጡ። ማአት። ስለዚህ መወሰን አለብኝ። መወሰን ስላለብኝ ከጌታ ጋር ተጣምሬ መቀጠል ስላለብኝ ውዷ ባለቤቴን ማጣት ስለሌለብኝ ህይወት መቀጠል ስላለበት ጌታንም ማወቅ ስላለብኝ ማወቅ ፈለኩ። በደንብ መማር ጀመርኩ፣ ማወቅ ጀመርኩ። በቃ ቻሌንጆችን መቋቋም ቻልኩ። የሚመጡት ቻሌንጆችን በቃ ቆም ብዬ መመልከት፣ ማዳመጥ፣ ከነሱ መራቅ፣ ሰፓሬት መሆን ጀመርኩ። ምክንያቱም እነሱ በጌታ አይደሉም፣ እኔ በጌታ ነኝ። እነሱን መቋቋም አልችልም። መቋቋም የምችለው ከነሱ በመለየት ነው። ስለዚህ ለራሴ ጊዜ አገኘው፣ የማንበብ ጊዜ አገኘው፣ ጌታን የማወቅ ጊዜ አገኘው፣ ከባለቤቴ ጋር ማወራበትን ጊዜ አገኘው። ኳስ በጣም አይ ነበረ። አንዳንድ እሁድ እሁድ አብሶ ቸርች የሚያስጠፋኝ ኳስ ነው። በጣም አየዋለሁ። ከዛ ያንን ኳስ በቃ እርግፍ አድርጌ ተውኩት። አሁን ቤቴ ነው የማየው። እሱንም ፍሪ ሲሆን በሞባይሌ ወይ ቻሌንጆች
አሁንም አሉ ያንንም ነበሩ። አሁን ያሉት ግን እኔ ከቻሌንጁ በላይ ስለሆንኩ ለዛ ነው። እሺ ወደ ጸጋው ቃል ሙላት ቤተክርስቲያን እስቲ እንዴት ነበር የመጣችሁት? ለዚህ ካንቺ ምስሞ የጸጋው ቃል ሙላት ቤተክርስቲያን የመጣ ነው ልጄ 4 ወር ከወለድኩ በኋላ ማለት ነው። የ4 ወር ህፃን ሆና ነው የመጣ ነው። ደግሞ በአንድ እህት አማካኝነት ነው። ምንም ቸርች ስላልታቀፍን በሰዓቱ እሱም እንትን ስላልነበረ በጌታ ስላልነበረ ይዛን ሰዓት ከዛ በኋላ እሷ ነገረችን። እኛ ቸርች አሪፍ ነው ፓስተር ይዛችኋል አለችን። ከዛ ወደዛ መጣ። ከዛም በኋላ ፓስተርን አገናኘችን። እዛው ነው በቃ ልጄንም የሰጠሁት ማለት ነው። ሌላ ቸርች ስላልሄድኩኝ ወደ አረቆስ እንዳረገዝኩ ወለድ። ከዛም በኋላ የ4 ወር ሆና ነው እኛ የመጣን መጀመሪያ ልጄን ማለት ነው። ከዛ በቃ በዛው ታቀፍን። እስካሁን እንግዲህ እግዚአብሔር እየረዳን አለን ማለት ነው። እሺ መሲ ከመጣችሁስ በኋላ በባህሪ ላይ በአስተሳሰብ አጠቃላይ በህይወታችሁ ላይ እንደ አንቺ እንደ ግልሽም አጠቃላይ እንደ ቤተሰብም ያያችሁትን ለውጥ ንገሪኝ። እሺ እዚህ ቤተክርስቲያን ከመጣሁ ጀምሮ ያገኘሁት በመንፈሳዊ እድገት በህይወቴ ላይ ያመጣሁት ለውጥ አንደኛ ከሰዎች ጋር እንድግባባ አድርጎኛል፣ በፓስተር ትምህርት አማካኝነት ማለት ነው። ሁለተኛ ነገር ትዳሬን በስርዓት እንድመራ፣ ልጆቼን እንዴት መምራት እንዳለብኝ፣ ከሰዎች ጋር ያለኝን ግንኙነት እንዳቅም ረድቶኛል። ሁለተኛ ነገር በመጀመሪያ እንደመጣን ሰሞን ወደ በር አካባቢ ነው የምንቀመጠው፣ ዝም ብለን ነው የምንወጣው። ሰው ምናምን ሰላም አንልም፣ ምክንያቱም አንግባባም። አንደኛ ቸርች መጣው አመለኩኝ መሄድ ነው ወደ ቤት እንጂ ሰው ሰላም አንልም፣ ዝም ብለን ነው የምንወጣው። ለምንድን ነው እሱ? ያው ያስተሳሰብም ለውጥ ያመጣ ነው። ከትምህርቱን ከተማረን በኋላ ፓስተር ካስተማረን በኋላ ነው ሰው ሰላም ማለት የጀመረውና አሁን ባለው ሰዓት ደግሞ በፍጹም ቸርች ማለት እየናፈቀሽ ነው ሰው ሰላም ብለሽ የምትወጪው። ሰላም ያላልሽን ሰው እየዞርሽ እንደገና ደግሞ ቃል ከመጀመሩ በፊት ፓስተር ሰላም ተባባሉ 1-3 ሰው ምናምን ይላልና እሱ ነገር በጣም ጠቅሞኛል። የማታውቂውን ሰው ትተዋወቂበታለሽ፣ ሰውን ሰላም ትያለሽ። ምክንያቱም መጽሐፍ ቅዱስም ይደግፈናል በምን አሳሳም ነው መሳሳም እንዳለብን ማለት ነው። እና ሰላምታን ተምሬያለሁ፣ ለሰዎች ፍቅር እንዳሳይ ተምሬበታለሁና በህይወቴ ላይ በጣም ብዙ ለውጦችን አሳይቻለሁ እዚህ ቤተክርስቲያን ከመጣሁ ማለት ነው። ሚዲያንተስ እንደነገርኩሽ እዚሁ ቸርች ጌታን ካገኘው ጀምሮ በዚሁ ቸርች ነው ተወልጄ ያደግኩት ማለት ይቻላል። ትምህርትም እዚሁ ቸርች ነው ተምሬ ዛሬ ላይ መድረሴ የጸጋው ቃል ሙላት ቤተክርስቲያን ተጽዕኖ አሳድራብኛለች ማለት ነው። የሷ ሚና ነው ዛሬ ላይ እዚህ ደረጃ ላይ መድረሴ የሷ ተጽዕኖ ነውና በፓስተር የሚያስተዘራ አማካኝነት በሱ ትምህርት ህይወቴ ላይ ለውጥ አምጥቻለሁ። ትዕግስት አልነበረኝም። ስለ ትዕግስት ስማር፣ ስለ አእምሮ እድገት ስማር፣ ስለ ኢኮኖሚ እድገት ስማር በጣም ማለት ዝም ብዬ አይደለም ይሄን ያነሳሁት። እኔ የተማርኩት ኢኮኖሚስት ነው። በጣም ከቁጥሩ ጋር ተገናኘ ዲግሪም ማስተርስ እና ፓስተር ስለ ኢኮኖሚ እድገት ሲያስተምር ከትምህርቱም ከዓለማዊ ትምህርት ጋርና ከመንፈሳዊ ትምህርት ጋር እያገናኘ ነው የሚያስተምረው። እኔ በፊት የነበረኝ እውቀት ሳይንሳዊ ነው። ላይፍ ኢዝ ስፒሪቹዋል ይላል ፓስተር እና ሳይንሳዊ ነበርና ምን የሚል መሰለሽ ኢኮኖሚስት ሲናገር ሪሶርስ ኢዝ ሊሚትድ ሂውመን ዌልት ኢዝ አንሊሚትድ ይላል። ያ ማለት ምንድነው? የሰው ፍላጎት አይገደብም። ይሄ ነገሮች ግን ይሄ የምንጠቀማቸው ቁሳቁሶች ግን የተገደቡ ናቸው፣ አላቂ ናቸው ይላል። እስከርሲ እጥረት አለው። እስከርሲቲ ማለት እጥረት አለው እያንዳንዱ ሰው ጋር ብሎ ነው የሚያ ሀብታም ጋር እጥረት አለው፣ ድሃ ጋር እጥረት አለው። ያንን እጥረት እንዴት አጫችለን ነው መኖር የምንችለው እያለ ሲያስተምር በጣም ሰርፕራይዝ ሆንኩበት። በጣም ህይወቴ ላይ ታች ያደረገው ቀን ስለ ኢኮኖሚ እድገት ሲያስተምር ነው እና እኔ ኪሴ ውስጥ
ቢያንስ 2 ወይ 3 ወይ 1000 ብር ካልኖረ አልወጣም ከቤት ይጨንቀኛል። በእውነት ይጨንቀኛል። ለካ የኢኮኖሚ እድገት ወይንም ደግሞ መበልጸግ በገንዘብ ብቻ አይደለም። መጀመሪያ አእምሯችን መቀየር አለበት። አንዳንድ ጊዜ ኪሳችን ሞልተን በባንክ ውስጥ ያለውን ገንዘብ እንመካና የቁም ሞት እንሞታለን። ያው መንፈስ ቅዱስ ከስጋና ከነፍስ ሲወሰድ የቁም ሞት ነው የምንሞተው እና ያንዳንዱን ቀይሮኛል። ዝም ብዬ በስጋ በደመ ስጋ እንዳልጓዝ ትምህርቱ በጣም ቀይሮኛል። ዛሬ ላይ ገንዘብ ሳይሆን መመካት ያለን ምን ልስራ የሚለው አእምሮ ውስጥ የቀረጸው ምን መስራት አለብኝ፣ ምንድነው ገንዘብ የሚያስገኘው? ገንዘብ ማግኘት ብቻ ሳይሆን አላማዬ ስራ ማግኘትን አስቀደምኩ። ስራ ከሰራው ገንዘብ እንደሚመጣ ቃል ያንን እንዳስብ ከዛ ከዓለማዊ ሳይንስ እንዲወጣ እንዴት በመንፈሳዊ ዓለም ዓለማዊ መምራት እንዳለብኝ ሁልጊዜ ያነሳል። የኛ ትምህርት ይላል ኤርሚያስ፣ ፓስተር ኤርሚያስ የኛ ትምህርት ከአዳማ ዩኒቨርሲቲ ወይ ከአራምቤ ካልበለጠ ምን ዋጋ አለው ይላል። ምክንያቱም ላይፍን ህይወትን የሚያመራ መንፈሳዊ ትምህርት ስለሆነ ያንን እንድቀይር አድርጎኛል። በጣም እንድቀይር አድርጎኛል። እንደ ዓለማዊ እንዳላስብ እንዴት ኢኮኖሚክሱን መምራት እንዳለብኝ በፊት እሱ ነበር የሚመራኝ ትምህርቱ። አሁን እኔ እየመራሁት ነው፣ በፓስተር የሚያማካኝነት እየመራሁት ነው በእውነት። እና የአእምሮ እድገት በጣም በፋውንዴሽን በእሁድ ፕሮግራም ላይ ሲያስተምር ለየት አድርጎ ነው የሚያስተምረው። ውስጣችን እንዲገባ ከኛ ጋር እንዲሄድ በቃ እየመረረን እንድንውጥ ያደርጋል። አብሶ ስለ ድሃ መሆንና ድህነትን ሲያስተምር ከመጽሐፍ ቅዱስ ጋር እኔ አይደለም ያልኩት መጽሐፍ ቅዱስ ነው እያለ ነው የሚያስተምረውና እየመረራችሁ ወንድማችሁን ተውት ይላል። ለካ ድህነት አእምሯችን ነው ያመጣብን፣ ከቤተሰብ የወረስ ከወላጆቻችን የወረስ ከጓደኛ የወረስ ነው እንጂ እኛ መስራት እንደምንችል አንድ ስራ ብቻ ለኛ ብቁ እንዳልሆነ 2-3 ስራ መስራት እንደምንችል እያስተማረ እኔን ቀይሮኛል፣ ጉባኤንም ቀይሮታል። ምክንያቱም የትኛው አሁን በፊት ብዙ ቸርች ሄድ ነበር እንዳልኩሽ ቸርች ይጣላል። የትኛውም ቸርች ኢሚዲየትሊ ወደ ጽዳት አይገባም፣ ወደ ቤቱ ነው ሩጫ። ዛሬ ላይ ግን እኛ 9 ሰዓት ፕሮግራም ጨርሰን ሶፍት እንለቅማለን። በየወንበሩ ስር በየመድረኩ ላይ ግማሹ ስፒከር ግማሹ እቃውን ያነሳል፣ ያስተካክላል። የተጠቀመበትን ለነገ አይሽ ዛሬ ብቻ ለኑር ሳይሆን ነገ ተጠቀማለሁ፣ ሌላ ሰው ይገለገልበታል የሚል ትውልድ ፈጥሯል ማለት ነው። ፓስተር ኤርሚያስ በጣም ለውጥ አምጥቷል። ባለቤቴ እንዳነሳችው ከሰላምታ ከሰዎች ጋር እንዴት ኮሚኒኬሽን ማድረግ እንዳለብኝ፣ ከቸርች ሰዎች ጋር እንዴት ህብረት ማድረግ እንዳለብኝ ቀለል ባለ መልኩ ሰላም ተባባሉ። ቀለል ያለ ነው ይሄ እንግዲህ አሁን ስታስቡ ቀለል ያለ ነው። ግን ያንን ሰላምታ ሄደሽ ሰላም የሚል ሰው የሚፈራውን ሄደሽ ቅፍ አድርገሽ ሰላም ስትይው ምን አይነት ደስታ እንደሚያስገኝ ያንን ተምሬያለሁ። በርክ ይበልልን ፓስተር ኤርሚያስ፣ እድሜ ይስጥልን። ከዚህ በላይ ደግሞ ከሱ ስር ሆነን እንድንማር ለእኛም ብርታት ይስጠን እላለሁ። አሜን። እግዚአብሔር የተመሰገነ ይሁን። በጣም ደስ በሚል መልኩ ነው የገለጽከው። በጣም ቴንኪው ሚዲዬ። አሁን ላይ ቤተክርስቲያን በምን ዘርፍ ነው እያገለገላችሁ የምትገኙት? እኔ አሁን እያገለገልኩት ያለሁት ክፍተት ባሉበት እኔ ክፍተቶችን መሸፈን የምችልበትን መንገዱን ቦታዎች ሁሉ ፓስተር ኤርሚ እዚህ ጋር ሸፍን ስለኝ ሁሉንም ቦታ ሸፍናለሁ። ከዛ ውጪ ግን በቤተክርስቲያን ውስጥ ሁሉም ሰው እኩል ያገለግላል። አሁን ባለንበት ደረጃ የኛ ቸርች እንደ ጸጋው ቃል ሙላት ለሌላው ራሱ አርአያ ትሆናለች ብዬ የማስበው ሁሉም አንቺ ሳይባባል ሁሉም ወደ ስራ ነው። ነገር ግን ስፔሲፊክ አርገ ግለጽልኝ ብትይ በኢኮኖሚና ግንባታ ቲም ውስጥ አገለግላለሁ። እንደዛውም የቤተክርስቲያን ሂሳብ ስራ ላይ አገለግላለሁ። ከዛ ውጪ ፓስተር እና ይሄንን አድርግ
ስለኝ እኔም ደግሞ ክፍተቶቹን ሳይ በሁሉም አቅጣጫ ገብቼ ጊዜ ገደበኝ ቢዚ ነኝ ሳልል የት ነህ ስለኝ ፓስተር ኤርሚ እዚህ ነኝ እለዋለሁ። በቃ ፈልጌ ነው ቢሮ ነው ስለኝ እዛ የሳር ያው እንደተለመደ ሁላችንም እንደምናውቅ ለአገልግሎት ተጠርታችኋል። ቤተክርስቲያን ማለት ለቤተክርስቲያንን ማገልገል ማለት የቤተክርስቲያን አገልጋዮችን ማገልገል ማለት ነው ብሎ ፓስተር ስልጠና ሲሰጠን ያ ነገር ውስጥ ይገብታል። ቤተክርስቲያን ማገልገል ማለት ህንጻውን ማገልገል እንዳልሆነ ውስጥ ይገብቶኛል። ማንን ነው ማገልገለው? አገልጋዮቹ ጊዜያቸውን ሙሉ ጊዜያቸውን ሰውቶ ቤተክርስቲያንን መንጋውን የሚያገለግሉት እኔ ደግሞ ከጀርባ ሆኜ እነሱን አገለግላለሁ ማለት ነው። ግዴታ መድረክ ላይ ማይክ መያዝ ሳይሆን ከጀርባቸው ለነሱ የጀርባ አጥንት ሆኜ ሳገለግል እነሱ ብርቱ ሆነው መድረክ ላይ ቆማሉ፣ ለሌሎች ይተርፋሉ ብዬ ስለማመን በተገኘሁበት አገለግላለሁ። እኔ የማገለግለው በዝማሬ አገልግሎት መለከት ኳይር አባል ነኝ። በዛ ላይ ነው የማገለግለው። ሁለተኛ ነገር ደግሞ በቤተክርስቲያናችን የተደራጁ የሴቶች ህብረት ባልትና አለ። እዛ ላይ በኃላፊነት ዳኛ ሆኜ ነው እየሰራ ያለሁት። ያው እሱ ከአገልግሎት ጋር ስለሆነ በሁለቱም ላይ በታዘዝኩበት ቦታ በሚሰጠኝ ኃላፊነት በመታዘዝ ባለቤት እንዳለው ከታች ጀምሮ እስከ ላይ የሚሰጠኝ ስራ እየሰራሁ እገኛለሁ። በሱም ደስተኛ ነኝ፣ ምንም ጥርጣሬ የለኝም። እና በአገልግሎቱ ላይ ደግሞ ደከመኝ ሰለቸኝ ሳልል እግዚአብሔርን እንደማገለግል በቃ ለእግዚአብሔር እንደምገዛ አርፌ እየቆጠርኩኝ እያገለገልኩ እገኛለሁ። ወደፊትም አገለግላለሁ። ጌታ ይረዳል። ያው እንደገለጻችሁልኝ በጣም በማገልገላችሁ እግዚአብሔርን እና እግዚአብሔርን ሰዎች በማገልገላችሁ በጣም ደስተኞች ናቸው እና ከማገልገላችሁ ያገኛችሁትስ በረከት ምንድን ነው? እሱ ብቻ ሳይሆን ደግሞ ራሱ አገልግሎትን ራሱ እንዴት ትገልጹታላችሁ? እኔ አገልግሎትን የምገልጸው ማለት እዚህ ጋር እግዚአብሔር እንደማገለግል ነው እንጂ ሰዎችን እንደማገለግል አይደለም የምቆጥረው። ምክንያቱም ሲጀመር እኛ ቤተክርስቲያን ውስጥ ሁሉም አገልጋይ ነው። ፓስተር ባስተማረን መሰረት ሁሉም ሰው አገልጋይ ነው። ስለዚህ እኔ አሁንም እያገለገልኩ ያለሁበት በዛ ዘርፍ ላይ በጣም ደስተኛ ነኝ። ለህይወቴም ጠቅሞኛል በማገልገሌ ማለት ነው። በየትኛውም በተመደብኩበት ስራ ላይ በማገልገሌ ለህይወቴ ጠቅሞኛል፣ ጥቅምን አግኝቻለሁ። ስለዚህ አገልግሎትን በዛ ነው የምገልጸው። ፓስተር የሚያስተዛዛ እንግዲህ ሲያስተምር አገልግሎት ማለት ጥሪ ነው ይላል። እድል ነው። ከተጠራችሁ እድል ተሰጣችኋል። ያንን እድል መጠቀም ነው ይላል። እግዚአብሔር መርጦኝ ከጠራኝ ለማገልገል ጊዜ ቦታ አልመርጥም። የቱ ጋር ነው የተሰጠኝ አገልግሎት? ያንን አገልግሎት ሌሎች ሰዎች ላይ ሳላመካኝ እኔ ምን ሰራው እላለሁ። ብዙ ጊዜ ጥሪ ሆኖ እኔ ከተጠራው እግዚአብሔር እኔን ከጠራኝ ይህንን ጊዜ ለእኔ ከሰጠኝ እንዴት አድርጌ ልጠቀምበት እላለሁ። መጀመሪያ ከራሴ ነው የሚነሳው። ማስተባበር ካለብኝ አስተባበራለሁ፣ መስጠት ካለብኝ እሰጣለሁ። ከዛ ምን ተጠቀምክ የሚለውን ስታነሺልኝ በጣም ብዙ ነገር ተጠቅሜያለሁ። ከማገልገል ጊዜ ጀምሮ ማገልገል ሲጀምር ከዛ ጊዜ ጀምሮ ምንድነው የተጠቀምኩት? በህይወቴ ላይ ትልቅ ለውጥ መጥቷል። አልኩሽ ከቅድም እንዳነሳውልሽ በኢኮኖሚክስ በሳይንስ መኖርን ትቼዋለሁ። እኔ ነኝ አሁን እሱን እያኖርኩ ያለሁት። ይሄንን ያገኘሁት ከአገልግሎት መስጠት እንደሚጠቅም እኔን መልሶ እንደሚጠቅመኝ ማገልገል እኔን መልሶ እንደሚጠቅመኝ መንፈሳዊ እርካታን አግኝቼበታለሁ። ሳገለግል አንድ ግለሰብን አይደለም ማገለግለው ወይም የሆነ ቡድንን አይደለም ማገለግለው፣ እግዚአብሔርን ነው ማገለግለው። ምክንያቱም የእግዚአብሔርን መንፈስ ቅዱስ ፍለጋ የሚመጡ መንጋን ነው ማገለግለው። እነሱን አገለገልኩ ማለት እግዚአብሔርን እያገለገልኩ ነው። ፓስተርን አገለገልኩ ማለት እግዚአብሔርን እያገለገልኩ ነው። ምክንያቱም ፓስተር ኤርሚያስን የሰጠን እግዚአብሔር ነው። ራእዩን ያሳየው እግዚአብሔር ነው። ልክ ለራእዩ እኔ ግባት ከሆንኩለት
እግዚአብሔርን እያገለገልኩ ነው። ያ ነው የሚሰማኝና ሙሉ ጊዜ አገልግሎት የሰጡትን ሰዎች ሳገለግል ለተልእኮ ግብአት እየሆንኩ ነው። ያ ስለሚሰማኝ በሙሉ ጊዜነት ነው የማገለግለውና ወደኋላ አይደለም። ጥቅሙ የበለጠ ነው። ህይወቴ ውስጥ ትልቅ ለውጥ አምጥቷል። እሱን ነው ማለት ነው። ወደ ምስጋና ከማለፌ በፊት የመጨረሻ ጥያቄ አለ። ኢየሱስ በእናንተ አንደበት እንዴት ይገለጻል? ሚዲ ካንተ ልጀምርና ያ ኢየሱስ ከእግዚአብሔር ስላክልን በማርያም በኩል ወደኛ መጥቶልናል። እግዚአብሔር በሱ ውስጥ ሆኖ ተገልጧል። እግዚአብሔርን የምናገኘው በሱ በኩል ፍቅሩን አሳይቶናል። ሰላምን አሳይቶናል። እንዴት መኖር እንዳለብን ጥበብ ሰጥቶናል። ምክንያቱም ጠላቶቹን እያቀፈ ወገኖቹን እያቀፈ እያስተማረ ክፉ ሲናገሩበት ፍቅር እያሳያቸው አስተምሮናል። እግዚአብሔር ወደ መሬት ወርዶ በስጋ ተገልጦ በኢየሱስ አማካኝነት እኛን ለዚህ አበቅቶናል። በሱ ፍቅር ውስጥ እንድንኖር የሆነ ነገር ሲያጋጥመ እሱን እንድናስታውስ በደሙ ዋጅቶናል፣ ተሰቅሏል። በመሰቀል ውስጥ እኛ ደግሞ ከኃጢአታችን ተዋጅተናልና ያንን ነው ኢየሱስን የሚገልጸው። ኢየሱስ ለኔ ልዩ ነው። እንደዚህ ብዬ አሁን አሳጥሬ ለመግለጽ ይከብደኛል። ምክንያቱም በሱ ውስጥ ነው የምኖረው፣ እሱ በእኔ ውስጥ ነው። አንለያይም። ኢየሱስ ለኔ ያሳደገኝ አባቴ ነው። ሁሉ ነገር በቃ እሱን የምገልጽበት ቃላት የለኝም። እንደ አባት፣ እንደ እናት፣ እንደ እህት፣ እንደ ወንድም ስወድቅ አንስቶኝ ደግፎኝ ያሳደገኝ አባቴ ነው እና የምገልጽበት ቃል የለኝም። ማለት እግዚአብሔር እንዲህ ነው ብንለው አንገልጸውም፣ ቃላት አይኖረንም። ብዙ ጊዜ አባቴ ነው ብለን ብንዘምር በቃ የምንገልጽበት ቃል አይኖረንም። ግን በአጠቃላይ በቃ ያሳደገኝ ነው ኢየሱስ ለኔ ሁሉ ነገር ነው። ይሻለኛል በአጠቃላይ ማለት ነው። በእኔ በኩል ጥያቄዎችን ጨርሻለሁ። አሁን የሚሆነው የምስጋና ሰዓት ነው። እንግዲህ በዚህ ቤት ሕግ መሰረት ምንድን ነው የምናደርገው? በህይወታችሁ ውስጥ ለትዳራችሁ ሊሆን ይችላል፣ አብራችሁ መኖር ከጀመራችሁ ጊዜ ጀምሮ በእናንተ ህይወት ውስጥ በጎ ተጽዕኖ ያደረገ እስካሁን ድረስ የማትረሱት ወይም የማትረሷት ሴት ጋር ትደውሉና እዚሁ ካሜራ ፊት ለፊት ታመሰግናላችሁ ማለት ነው። ሄሎ ማሚ፣ እግዚአብሔር ይመስገን ሰላም ነው። ሰላም ነው አለሁልሽ። እግዚአብሔር ይመስገን። ያው ቀረጻ ላይ ነው ያለነው። በህይወታችሁ የረዷችሁ ለእናንተ አርያ የሆኑ ሰዎችን አመስግኑ ስለተባለ እኔ ደግሞ በህይወቴ ላይ በትዳሬ ላይ በአገልግሎቴ ላይ አርያ የሆንሽን ሴት አንቺ ስለሆንሽ ላመሰግንሽ ነው የደወልኩልሽ። ይብዛልሽ እማዬ፣ ከፍ በይልኝ። እሺ፣ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። በጣም ነው የምወድሽ። ለትዳሬ ለልጆቼ በቃ ማለት መሰረት እንድጥር የረዳሽኝ ከጎኔ ሆነሽ ያገሽኝ ከምንም በላይ በቃ ትዳሬን እንድወድ ያደረግሽኝ ፓስተሬ ነሽ። በጣም ነው ማከብርሽ፣ በጣም ነው የምወድሽ። እሺ፣ እወድሻለሁ። እኔም ማትዬ ከፍ በይልኝ። ፓስተርንም በዛው በጣም ነው የምናመሰግነው። እላለሁ እኛ ረፍ ብሎ ነው ነግረዋለሁ። እሺ ማሚ፣ እሺ አመሰግናለሁ። ተባረኪልኝ። አሜን። በጣም ደስ ይላል። መስዬ ግን ማሚ ስትይ ነው የሰማሁሽ እና እናትሽ ናት ማናት? እና ፓስተርን ደግሞ መልሰሽ ስትይ ሰማሁሽ ነው ማናት? እሺ የቤተክርስቲያናችን መጋቢ ናት። ፓስተር ጠቅል ወርቅ በቀለ ትባላለች። ለህይወቴ አርያ የሆነችኝ ሰው ስለሆነች እሷንና ባለቤቷን ያመሰገንኩት። ፓስተር ኤርሚያስ ባለቤት፣ ፓስተር ኤርሚያስ ባለቤት ማለት ነው። በጣም ደስ ይላል። እሺ አመሰግናለሁ። በጣም እዚህ ድረስ ስለመጣችሁ አብራችሁን ቆይታ ስላደረጋችሁ በጣም አድርጌ አመሰግናለሁ። ጊዜያችሁ ስለሰጣችሁ ከእናንተ ብዙ ነገር ተምረናልና
እግዚአብሔር አምላክ አብዝቶ ይባርካችሁ። በጣም ቴንኪው። ተመልካቾቻችን እንግዲህ ዛሬ የነበረን ቆይታ ይህን ይመስል ነበረ። ቀጣይ ሳምንት ደግሞ በሌላ እንግዳ እስከምንገናኝ ድረስ ሰላም ይብዛላችሁ። የዩቲዩብ ቻናላችንን አሁንም ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሰላም